የኢትዮጵያ ብሔራዊ ባንክ በቅርቡ ባካሄደው የውጭ ምንዛሬ ጨረታ አንድ ባንክ ብቻውን $200,000 ማሸነፉን የሪፖርተር ምንጮች ገለጹ። የኢትዮጵያ አየር ኃይል በሶማሊያ ማዕከላዊ ሸበሌ ግዛት ውስጥ በአልሸባብ ላይ የጥምር ጥቃት ፈጽሟል። በጄኔቫ እየተካሄደ በሚገኘው የተባበሩት መንግስታት ድርጅት ጉባኤ ላይ 44 ሀገራት በኢትዮጵያ ያለው የሰብአዊ መብት ጉዳይ ያሳስበናል ቢሉም ኢትዮጵያ አጣጥለዋለች። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን አርዕስተ ዜናዎችን ወደ አስደመጥናችሁ ዜናዎቹ እናልፋለን። ከዜናዎቹ ጋር ኢሊያስ ክፍሌ ነኝ። በጄኔቫ እየተካሄደ በሚገኘው የተባበሩት መንግስታት ድርጅት ጉባኤ 44 ሀገሮች በኢትዮጵያ ያለው የሰብአዊ መብት ያሳስበናል ቢሉም የኢትዮጵያ ቋሚ መልእክተኛ ማሳሰቢያውን መሰረተ ቢስ ሲሉ አጣጥለውታል። በስዊዘርላንድ ጄኔቫ እየተካሄደ ባለው የተባበሩት መንግስታት ድርጅት 58ኛው የሰብአዊ መብቶች ጉባኤ 44 ሀገራት በኢትዮጵያ ያለው የሰብአዊ መብት አያያዝ ሁኔታ ያሳስበናል ሲሉ መግለጫ አውጥተዋል። እንደ አውሮፓውያን አቆጣጠር ከየካቲት 24 ቀን 2025 ጀምሮ እየተካሄደ በሚገኘው ጉባኤ የአውሮፓ ህብረት ተወካይ ሀገሮቹን በመወከል የካቲት 24 ቀን ባቀረቡት መግለጫ ሐሳብን በነጻነት መግለጽ፣ ሰላማዊ ሰልፍ ማድረግና መደራጀት ላይ ያሉ ገደቦችን በመጥቀስ ጋዜጠኞችን፣ የሲቪል ማህበረሰብ ድርጅቶችንና የመብት ተሟጋቾችን ማፈን አሳሳቢ ናቸው ሲሉ ገልጸዋል። በተጨማሪም በመንግስትና መንግስታዊ ባልሆኑ አካላት የሚፈጸሙ የመብት ጥሰቶች አሳሳቢነት እየጨመረ መሆኑን የተመድ ከፍተኛ የሰብአዊ መብት ኮሚሽንን መረጃ ዋቢ በማድረግ እንዲስተካከሉ አሳስበዋል። የንጹሃን ግድያ፣ ማንገላታት፣ ማሰቃየት፣ በኃይል መሰወር፣ ዜጎችን ከህግ ውጭ በቁጥጥር ስር ማዋልና መሰረተ ልማቶችን ማውደምም መቆም እንደሚገባቸው አሳስበዋል። ሀገራቱ በተወካዮቹ አማካኝነት ባቀረቡት መግለጫቸው በአማራና በኦሮሚያ ክልሎች ቀጥሏል ባሉት ግጭት የሚፈጸመው የሰብአዊ መብት ጥሰቶችን ለማስቆም ተፋላሚ ወገኖች ወደ ሰላማዊ ድርድር ሊመጡ ይገባል ሲሉ አስገንዝበዋል። አክለውም የሽግግር ፍትህ ሂደቱ ተጎጂዎችን ማዕከል ያደረገ እንዲሆንና የተፈጸሙ የሰብአዊ መብቶች ጥሰቶች ላይ ተጠያቂነት እንዲረጋገጥ ጠይቀዋል። በኢትዮጵያ እንደ አውሮፓውያን አቆጣጠር ከ2007 ጀምሮ የሞት ቅጣት አለመተግበሩን እንደ መልካም ገጽታ የሚወሰድ መሆኑን አንስተው አሁንም የሞት ቅጣት ከዓለም አቀፍ የሰብአዊ መብቶች ጋር የሚጋጭ በመሆኑ መንግስት ድንጋጌውን እንደገና እንዲያስብበት አሳስበዋል። ሀገራቱ ለኢትዮጵያ ላቀረቡት ጥሪ ምላሽ የሰጡት በተባበሩት መንግስታት ድርጅት ጄኔቫ የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋ አብ ከበበው የአውሮፓ ህብረትን ጨምሮ በኢትዮጵያ ላይ መግለጫ ያወጡ ሀገራት አሳዛኝ፣ መሰረት የሌለውና መሬት ላይ ካለው እውነታ ጋር የማይገናኝ ያሉትን መግለጫ አውጥተዋል ሲሉ ምላሽ ሰጥተዋል። አምባሳደሩ አክለውም የቀረበው መግለጫ በፕሪቶሪያ ስምምነት አፈጻጸም ላይ ተጽዕኖ የሚፈጥር መሆኑን፣ ስምምነቱን በሚያስፈጽሙ አካላት ላይ ጣልቃ የመግባት እንቅስቃሴ መሆኑንም ኮንነዋል። የሽግግር ፍትህ ስርዓትን ለመተግበር ገለልተኛ ተቋማት የማቋቋሙ ተግባር በሂደት ላይ ይገኛል ያሉት ቋሚ መልእክተኛው ኢትዮጵያ ለሰላም፣ ለፍትህና ለሰብአዊ መብቶች መከበር ያልተገደበ ቁርጠኝነት አላት ሲሉ ተናግረዋል። መንግስት በአማራና በኦሮሚያ ክልሎች የሚካሄዱ ግጭቶችን በሰላማዊ መንገድ በመፍታት ተጠያቂነትን ለማረጋገጥ እንደሚሰራም በመድረኩ ገልጸዋል። የኢትዮጵያ ብሔራዊ ባንክ በቅርቡ ባካሄደው የውጭ ምንዛሬ ጨረታ አንድ ባንክ ብቻውን $200,000 ማሸነፉን የሪፖርተር ምንጮች ገለጹ። የውጭ ምንዛሬ በገበያ ዋጋ እንዲገበያይ ከተወሰነ በኋላ የኢትዮጵያ ብሔራዊ ባንክ ባለፈው ሳምንት ለሁለተኛ ጊዜ ልዩ የውጭ ምንዛሬ ጨረታን አካሂዶ $60 ሚሊዮን በቀረበበት በዚህ ጨረታ 27 ባንኮች ተሳትፈው $1 የተሰጠው አማካይ የጨረታ ዋጋ 135 ብር ከ6 ሳንቲም መሆኑን የኢትዮጵያ ብሔራዊ ባንክ ማስታወቁ ይታወሳል። በጨረታው የተሰጠው አማካይ ዋጋ በጨረታው 2 ባንኮች ሲያገበያዩበት ከነበረው አማካይ ዋጋ ከ10 ብር በላይ ብልጫ ያለው መሆኑም ተመላክቷል። የሪፖርተር ምንጮች እንደገለጹት ደግሞ በዕለቱ ተሳታፊ ከሆኑ 27 ባንኮች ውስጥ በዕለቱ የተጫረቱበትን የውጭ ምንዛሬ ያገኙት 12 ባንኮች ናቸው። እነዚህ 12 ባንኮች አሸናፊ የሆኑት $1 ከ130 ብር እስከ 141 ብር ድረስ በመስጠትም ነው። በዚህ ጨረታ ላይ አንድ ባንክ ከፍተኛ ዋጋ በመስጠት $200,000 ማግኘቱን እኚሁ ምንጮቻችንም ገልጸዋል።
በሰሞኑ የኢትዮጵያ ብሔራዊ ባንክ ልዩ የውጭ ምንዛሬ ጨረታ ዙሪያ ያነጋገርናቸው የፋይናንስ ባለሙያዎች እንደገለጹት በጨረታው የተሳተፉ ባንኮች በጥቅሉ የሰጡት ዋጋ ከፍተኛ የሚባል መሆኑን ገልጸዋል። በዚህ ጨረታ $1 በ141 ብር ለመግዛት የተጫረተ ባንክ እንደነበረ ጭምር የተገለጸ ሲሆን ይህ ዋጋ ትልቅ እንደሆነ የሚገልጹት የፋይናንስ ባለሙያዎች ብሔራዊ ባንክ የጨረታውን ውጤት ይፋ ባደረገበት መግለጫ ላይ የተጠቀሰው አማካይ ዋጋ በራሱ በአሁኑ ወቅት ባንኮች $1 ከሚገዙበትና ከሚሸጡበት ተመን በላይ ነው ሲሉ ገልጸዋል። ይህ የሚያሳየው የባንኮች የውጭ ምንዛሬ ፍላጎት ከፍተኛ መሆኑን እንደሆነም ተገልጿል። የኢትዮጵያ ብሔራዊ ባንክ እንዲህ ያለውን ጨረታ የሚያካሂድበት የተለያዩ ምክንያቶች እንዳሉ የገለጹት ባለሙያው አንዱ የኢትዮጵያ ብሔራዊ ባንክ ገበያውን ለማረጋጋት እንደሆነ ተናግሯል። የተወሰነ መጠን ያለው የውጭ ምንዛሬ እያወጣ ባንኮች እንዲጫረቱ ማድረግ ገበያውን ከማረጋጋት ባለፈ በተለይ የውጭ ምንዛሬ እጥረት በሚኖርበት ጊዜ እንዲህ ያለውን ጨረታ ማድረጉ ተጠባቂ መሆኑን ባለሙያዎቹ ይገልጻሉ። በሰሞኑ ጨረታ ግን ያልተጠበቀና ከፍ ያለ ዋጋ ተሰጥቷል ብለው እንደሚያምኑም ገልጸዋል። አንዳንድ ባንኮች $1 የሰጡት ዋጋ እስከ 141 ብር መሆኑም የሚያስገርም መሆኑን አንስተው ባንኮቹ በዚህ ያህል ደረጃ ዋጋቸውን ከፍ አድርገው የተጫረቱበት የየራሳቸው ምክንያት ቢኖራቸውም በዋናነት የሚያስፈልገው ክፍያዎቻቸውን ለመሸፈን ከዚህ ጨረታ የተሻለ እድል ላይኖር ይችላል በሚል ከፍ ባለ ዋጋ ተጫርተው የሚፈልጉትን የውጭ ምንዛሬ ለማግኘት ሲሉ የወሰዱት እርምጃ እንደሆነ ባለሙያዎች አክለዋል። በተለይም አንዳንድ ባንኮች በዚህ ያህል ዋጋ ጨረታ ውስጥ የገቡት ከነዳጅ ግዢ ጋር በተያያዘ ለከፈቱት ኤልሲ የክፍያ ለመፈጸም እንዲያስችላቸው መሆኑንም ተናግሯል። በውጭ ምንዛሬ መክፈል ያለባቸው የክፍያ ጊዜ ስለደረሰ ይህንን ለመሸፈን ሲሉ ከፍ ያለ ዋጋ መስጠታቸውን እኚሁ የፋይናንስ ባለሙያ ማብራሪያ ያስረዳል። አነስተኛ መጠን ያለውን የውጭ ምንዛሬ ለማግኘት የተጫረቱ አንዳንድ አነስተኛ ባንኮች ዋጋ ከፍ አድርገው ለመጫረታቸው አንዱ ምክንያትም የሚፈልጉትን የውጭ ምንዛሬ ከባንኮች ጋር ቢገበያዩ ሊከፍሉ የሚችሉትን ኮሚሽንና ተያያዥ ክፍያዎች በማስላት የተሻለ በዚህ ጨረታ ላይ መሳተፍ የተሻለ መሆኑን በመገንዘብ እንደሆነም ባለሙያዎቹ ጠቁመዋል። የትግራይ ጊዜያዊ ምክር ቤት ለተቃዋሚ ፓርቲዎች ሹመት ሰጠ። ምዕራብ ትግራይም በሲቪክ ማህበራት በኩል እንዲወከል ተደርጓል። ተጨማሪ አለን። የትግራይ ጊዜያዊ ምክር ቤት የጸጥታ ኃይሉ ተወካዮች ባልተገኙበት ጉባኤውን ማካሄድ ጀምሯል። ለተቃዋሚ ፓርቲዎች ሹመት ሲሰጥ ምዕራብ ትግራይ በሲቪል ማህበራት ተወክሏል። ሁለተኛ መደበኛ ጉባኤውን በዛሬው ዕለት ማካሄድ የጀመረው የትግራይ ጊዜያዊ ምክር ቤት የሲቪክ ማህበራት፣ የንግዱ ዘርፍ ማህበረሰብ፣ የመንግስት ሰራተኞች ተወካዮችና ሌሎችም በተገኙበት መካሄድ የጀመረ ሲሆን እነዚሁ ተወካዮች በሌላ አንድ ተወካይ እንዲወከሉ ጥያቄ ቀርቦ ውይይት ተደርጎበታል። የምክር ቤቱ አባላት ቁጥርም ከ105 ወደ 152 ከፍ እንዲል ተጠይቋል። ምክር ቤቱ ጉባኤውን ባካሄደበት ወቅት የምክር ቤቱን ሰብሳቢና ምክትል ሰብሳቢ ሹመትም አካሂዷል። በዚህም ከህዝብ ተወካዮች 2፣ ከህወሓት 2፣ ከተቃዋሚ ፓርቲዎቹ ባይቶና፣ ውናት፣ አረናና ሳልሳይ ወያነ ፓርቲዎቹ ደግሞ አንዳንድ ሰዎች ተመርጠዋል። ለተቃዋሚ ፓርቲዎችም ሹመት የተሰጠ ሲሆን በዚህም የባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ በርሀ የፕሪቶሪያው ስምምነት ክትትል ቋሚ ኮሚቴ ሰብሳቢ፣ የውናት ሊቀመንበር አቶ አለምሰገድ አረጋይ የመልሶ ማቋቋም ቋሚ ኮሚቴ ሰብሳቢ፣ የአረና ትግራይ ሊቀመንበር አቶ አምዶም ገብረስላሴ የፍትህ ዲሞክራታይዜሽን እና ምርጫ ቋሚ ኮሚቴ ሰብሳቢ እንዲሁም ምክር ቤቱ ከማደንዘዣ ተለይቶ አይታይም በማለት እንደማይሳተፍ ገልጾ የነበረውና ባሳለፍነው ሳምንት አቋሙን የቀየረው ሳልሳይ ወያነ ፓርቲ ምክትል ሊቀመንበር አቶ አሉላ ኃይሉ ደግሞ የሀብት አስተዳደር ቋሚ ኮሚቴ ሰብሳቢ ሆነው ተሹመዋል። ምክር ቤቱ 7 ምክትል ሰብሳቢዎችን የሾመ ሲሆን 21 ሰዎች ደግሞ በትርፍ ጊዜያቸው በምክር ቤቱ እንዲያገለግሉ ተመርጠዋል። በጉባኤው ላይ የጸጥታ ኃይሉ ተወካዮች ይገኛሉ ተብሎ ቢጠበቅም አለመገኘታቸውን የክልሉ ቴሌቪዥን ዘግቧል። የምክር ቤቱ ዓላማዎች ተብለው ከተቀመጡት ጉዳዮች መካከል የሕዝብን ተሳትፎ ማረጋገጥ፣ ፍትሐዊ ምርጫን ማካሄድና የትግራይ ፖለቲካ ግልጽነትና ተጠያቂነትን ማረጋገጥ፣ የመንግስትና የፖለቲካ ፓርቲዎችን የመለያየት መርህ በተሟላ መንገድ እንዲረጋገጥ መስራት፣ የፕሪቶሪያ ስምምነትን ተግባራዊ ማድረግና የትግራይ ሕዝብ ህልውና፣ ደህንነት፣ መብትና ጥቅምን ማስከበር ናቸው። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ባሳለፍነው ሳምንት ምክር ቤቱ ኃላፊነቱን በአግባቡ ከተወጣ
የፕሪቶሪያ ስምምነትን ተግባራዊ ለማድረግና ዲሞክራሲን ለማስፈን ትልቅ ሚና ይኖረዋል ብለው ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የምክር ቤቱን ምስረታ እንደሚቃወም መግለጹን መዘገባችን አይዘነጋም። የኢትዮጵያ አየር ኃይል በሶማሊያ ማዕከላዊ ሸበሌ ግዛት ውስጥ በአልሸባብ ላይ የጥምር ጥቃት ፈጸመ። የኢትዮጵያ አየር ኃይል በሶማሊያ ማዕከላዊ ሸበሌ ቀጠና ውስጥ አልሸባብን ለመውጋት በተደረገ የአየር ጥቃት ላይ መሳተፉን የሶማሊያ የዜና ምንጮች ዘግበዋል። የታጣቂው ቡድን በቅርቡ ከሶማሊያ ጦር ኃይል አስለቅቆ የተቆጣጠራቸውን ከተሞች መልሶ ለመቆጣጠር የሶማሊያ መንግስት የሚያደርገው ውጊያ አካል የሆነ የተቀናጀ አየር ጥቃት ተፈጽሟል ሲል ሶማሌ ጋርዲያን አስነብቧል። ይህ የኢትዮጵያ ድጋፍ የአልሸባብ ቡድንን ተጽዕኖንና ይዞታውን እያሰፋ በመምጣቱ ቡድኑን ለመምታትና የቀጠናውን መረጋጋት ለመመለስ በሚደረገው ጥረት ላይ መልካም እርምጃ ተደርጎም ተወስዷል። አንድ የሶማሊያ የዜና ምንጭ አህመድ አብዱላሂ ሼህ የተባሉ በአሜሪካ የሰለጠኑ የቀድሞ ወታደራዊ አዛዥን ዋቢ አድርገው እንዳስነበቡት የኢትዮጵያ አየር ኃይል በአማጽያኖቹ በተያዙ ከተሞች የአየር ላይ የቦምብ ጥቃት እየተሳተፈ ነው። በዚህ የተቀናጀ ጥረት የኢትዮጵያ አየር ኃይል ማዕከላዊ ሸበሌን ለማተራመስ በሚሞክሩ የኸዋሪጅ ታጣቂ አካላት ላይ የጸረ ሽብር ዘመቻውን ለማጠናከር ተቀላቅሏል በማለትም ዘግቧል። የቀድሞ ወታደራዊ አዛዡ በቀጣይ የጸረ ሽብር ዘመቻዎች ላይ ዓለም አቀፍና አህጉራዊ አጋርነት ሚናው አጽንኦት እንዳለው አመላካች ነው ሲሉ ጉዳዩን አንስተዋል። የሶማሊያ ብሔራዊ አየር ኃይል ከአካባቢው የመከላከያ ኃይሎችና ከአፍሪካ ህብረት አጋሮች ወሳኝ ድጋፍ ጋር እነዚህን የሽብር ወረራዎች በቆራጥነት እያከሸፈ ይገኛል ሲሉም የቀድሞ ወታደራዊ አዛዡ ተናግረዋል። በዚህ ሳምንት ከ10 በላይ የሚቆጠሩ የአየር ድብደባዎች በማዕከላዊ ሸበሌ ግዛት ላይ አነጣጥረው የተደረጉ ሲሆን አብዛኞቹ የተካሄዱት በአሜሪካና በቱርክ ሰው አልባ አውሮፕላኖች ወይም ድሮን መሆኑን ዘገባው አመልክቷል። የሶማሊያ ጦርና አጋር ሀገራት ወታደሮች የመሬት ለመሬት ውጊያም ጭምር ቢያደርጉም አልሸባብ አዲስ ከያዛቸው ግዛቶች እስካሁን መፈናቀል አልቻለም ተብሏል። የቀድሞ ወታደራዊ ባለስልጣናትና የደህንነት ባለሙያዎች አልሸባብን ለማሸነፍ የአየር ኃይል ብቻ በቂ እንዳልሆነ ደጋግመው በማስጠንቀቅ ሶማሊያ የጫካ የመሬቶችና የገጠር አካባቢዎችን እንዲሁም የተራቆቱ መልክዓ ምድሮችን ጨምሮ በተለያዩ ቦታዎች ላይ አማጽያንን አሳዶ መምታት የሚያስችል ጠንካራ በሚገባ የታጠቀ የምድር ጦር እንደሚያስፈልጋት ደጋግመው ሲያሳስቡ ይደመጣል። በቅርቡ በሶማሊያ በአዲስ መልክ በሚጀመረው አውሶም የሰላም ማስከበር ዘመቻ የኢትዮጵያ ጦር እንዲሳተፍ የሞቃዲሾና የአዲስ አበባ ባለስልጣናት መስማማታቸው እየተነገረ ቢሆንም የአሁኑ የኢትዮጵያ አየር ኃይል ጥቃት በአዲሱ የሰላም ማስከበር ዘመቻ ስር ስለመሆኑ አሊያም ከጉዳዩ ጋር ግንኙነት ያለው ስለመሆኑ የሶማሊያ መገናኛ ብዙሃን የገለጹት ጉዳይ የለም። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው ዋና ዋና ዜናዎች እነዚህ ነበሩ። ለቆይታችሁ እያመሰገንን ለፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ።